በመደናው እና ሪፖስት አድርጎት እሱ በሱ ፔጅ ላይ ተልኮ ነው ያንን ልጆች የላኩልን እና ይሄ ያደረገውን የነበረበትን ከሶሻል ሚዲያ ወጥቶ አሁን ወጣ የኔንም ፎቶ ምናምን ነገር እያደረገ ያንቺን መጠቀም የጀመረበት የመሲ ብሪጅስቶን ሌሎችን ሲያደርግ የነበረ ይኸውልሽ፣ ይሄ እንደዚህ አይነት ምንም ስብዕና የሌለው ቅድ አፍ የሆነ ሰዎች በሆነው ባገኙት አጋጣሚ ሰዎችን ማሸማቀቂያ መንገዶችን አንቺ ጀግና እናት ነሽ። ልጅሽን ብትይ መስማት የማይችለው ልጅሽን እንዲሰማ ያደረግችና ከሁሉ ወንድም እህቶቹ ጋር ሆኖ ለሌሎች ተምሳሌትም ነው። ኢቭን በስፔሻል ኒድ የሚያስፈልጋቸው ልጆች እናቶች የኔን አርአያ ውሰዱ ብለሽ ፕሮግራም አዘጋጅተሽ የምታስተምሪ ጀግና፣ እንዴት አንድ ተራ ወንበዴ የሰፈር ምንም ያልተገራ ሰው እንትን የሚልሽን ሰምተሽ ተስፋ ትቆርጫለሽ? እንዴት በእንደዚህ አይነት ስሜት ውስጥ ገባለሽ? ደስ ብዬ ተስፋ እኮ አልቆረጥኩም፣ ግን ጠላቴ ደስ እንዳይለው ብዬ እኔ ህመሜን ማፈን አልቻልኩም። በቃ አመመኝ። እኔም ሰው ነኝ፣ ታመምኩ፣ አመመኝ። በልጄ ነው የመጡት። ባለኝ ነገር እዚህ ምድር ላይ በስስ ጎኔ በልጅ የሚመጣ ሰው ደግሞ በጣም ጨካኝ ስለሆነ ዓለም ጭካኔያቸውን እንዲያውቅ እፈልጋለሁ። ብልግናቸውን ዓለም እንዲያውቅ እፈልጋለሁ። ነገራችን ላይ የዛኛው የዚህ የአውሬው ልጅ ፎቶ እኮ አለ። ኢቨን ቤተሰቦቹ ኢትዮጵያ ውስጥ የእሱ ቤተሰቦችም በዛ ደረጃ መሸማቀቅ ነው ያለባቸው። የዚህ አሰረኛው የሚባለው ማለት ነው። ወደ ቤተሰብ አልሄድም። አንድ ሰው ምንም ባለጌ ቢሆን እኔ ወደ ቤተሰብ ልንገርሽ አንድ ነገር፣ እኔ የምፈልገው የእነሱን ጭካኔ ጥግ ብልግናቸውን ዓለም እንዲያይ ነው እንጂ ጠላቴ ደስ እንዳይለው ብዬ እኔ ሀዘኔን ማፈን አልችልም። ይደሰቱ። ይህ የሚያስደስታቸው ከሆነ ይደሰቱ። ይሄ የጭካኔያቸውን ጥግ ነው የሚያ ጠላት እንዳይደሰት ብዬ እኔ እንትን አልልም። ይደሰቱ። ይሄ ካስደሰታቸው ለምን መጥፎነታቸውን ነው የሚያሳየው። ልጅ ግን መልአክ ነው። ልጅ ግን ቀይ መስመር ነው። እንዴት በልጅ እናቴ ስትሰደብ እኮ ምንም አላልኩም። እናቴ አባቴ ሲሰደቡ እኮ ዝም ነው ያልኩት። ፎቷቸውም የላቸውም። ዝም ብለው ብቻ ስማቸውን የማያውቁትም ዝም ብለው እናቷ አባቷ እያሉ ሲሰድቡኝ ምንም አላልኩም። የተከበረ ባለቤቴ በጣም መልካም ሰው፣ እኔ ሰው እንድረዳ በፈቀደልኝ ፎቶውን ለጥፈው እሱን ሲሰድቡት እኮ ምንም አላልኩም። ተረድቶኛል። እሱ እኔን ሚስቱን ነው የሚረዳው እንጂ ባዳ አካልን አይደለም የሚረዳው። እኔን ስለተረዳኝ ነው የቀጠልኩት። አላቆምኩም። በጣም ብዙ ድንጋይ ተወረወረብኝ፣ አላቆምኩም። በጣም ተወገርኩ፣ አላቆምኩም። መጨረሻ ላይ እቺ ምን ብናደርጋት ነው ከሶሻል ሚዲያ የምጠፋው? ብንሰድባት በምኗ በሁሉ ነገሯ ሙስሊም ሆና ክርስቲያን ያገባች ተብዬ ተሰደብኩ። ሙስሊም ሆና ልጆቿን ክርስትና ያስነሳች ተብዬ ተወገርኩ። መብቴ በገዛ ህይወቴ ያልተባልኩት ነገር የለም። በመልኬ ፈጣሪ ተሰደበ። እኔም በመፍጠሩ ትክክል እንዳልሆነ ተሰደበ ፈጣሪ። ፈጣሪን ሰደቡ በአፈጣጠሬ። ስለ ጥርሷ ይሁት አፍንጫን እያሉ ይሄ ሁሉ ነገር አላስቆመኝም። መጨረሻ ላይ አሰቡ በምንድን ነው ችን ሴትዮ ልናጠቃት ልናስቆማት የምንችለው ከሚዲያ ላይ ልናጠፋት የምንችለው አሉ። በልጄ መጡ። እኔ ቃል ምገባላት ይሄ ነገር ካልገደለኝ፣ ይሄ ነገር ካልሰበረኝ ምንም አይሰብረኝም። አንድ ጥያቄ ልጠይቅሽ። ያንቺን አሁን ለምሳሌ ቅድም ያነሳሽው በአፍንጫዬ በምኔ መጡ የእግዚአብሔርን የፈጣሪን ስራ ብዙ እንትን አደረጉ አልሸር። አሁን ልጅሽንም አንቺ አይደለም እኮ የፈጠርሽው ፈጣሪ አይደለ እንትን ያደረገው። እና አንቺ ደግሞ ከዛ በላይም ደግሞ ጀግና እናት መሆንሽን የሚያሳይ ያንን ምን ያህል እንግዲህ ኮሱን ማንም ማወቅ የሚችልበትን ከራስሽ እንትን አድርገሽ ልጅሽን ከሌሎች ልጆች እኩል ያደረግሽ ጀግና እናት ነሽ። እንደውም ስንቶች ቆይ ይሄንን የፈጣሪ ፍጥረት ፍጡር የሆነ እንደዚህ የተፈጠሩት እንግዲህ የእግዚአብሔር ስራ ነው ብለው እስካሁን ድረስ በዛው እየኖሩ ያስኖሩ የነበሩ ብዙዎች አሉ አይደል? አንቺ ደግሞ ከዛ ተለይተሽ እኔ ለልጄ ምን መሆንና ምን ያህል ጠንካራ እናት መሆኔን ላሳይ ብለሽ መስማት እንዲችል አድርገሽ ከሌሎቹ ጋር እኩል ቁጭ ብሎ እንዲማር ያደረግ የጀግና ሴት መሆንሽን ያሳየሽበት ነው። ስለዚህ እንደውም አንቺ ባልሰራሽም በተፈጥሮ እንደዚህ የሆነውን ታግለሽ ይሄንንም እንዲህ መሆን ይቻላል ብለሽ እንግዲህ ዓለም የደረሰችበትን ቴክኖሎጂ አመጥተሽ እንዲሰማ ያደረግሽ ጀግና እናት ነች። እኛ በሁላችን ቤተሰቦች ውስጥ መስማት የተሳናቸው ብዙዎች አሉ፣ ሲወለዱ በመሀልም የተፈጠሩ። አንቺ ደግሞ ያንን የተፈጥሮንን ህግ
ወደ መስማት መቻል እንዲህ አሁን ቀዳዳ ነው የሚፈልጉት። አንቺ ሶሻል ሚዲያ ላይ ተጽዕኖ ሁሉም የሚሰማሽ ብትናገሪ የምትናገሪያቸው ቃላቶች መሬት ጠብ የማይሉ ምን ኢቨን በእውነት ነው የምነግርሽ። እንዲህ ነው ስትዳኝ ለራሱ የምዳኝበት መንገድ ግራቀኙን ባላንስ የምታደርጊበት መንገድ የሚገርም ነው። አያለሁ አንዳንዴ በጋብቻም ላይ አሁን መተሽ የጋብቻ ማጋባቱን ስራ ስትሰሪ ዛሬ ራሱ ቪዲዮ ሰርተዋል። አንድ ይኸው ይሄንንም ጉድ ብሎ ሼር አድርገውልኛል። ያንን ምናቸው ድንበራቸው ጋር ደርሰሽ ነው እነሱ የሚሰሩትን አንቺ ቅመም የሶሻል ሚዲያ ቅመም መሆንሽን ማሳያ ቀመመሽ በሚያምር ሁኔታ በሚጣፍጥ አንደበት ብዙዎችን በሚገዛ 7,000 8,000 10,000 ሰው ቁጭ ብሎ የሚሰማሽ ፕሮግራም ማዘጋጀት ጀመርሽ። እነሱ ጋር 100 ሰው 200 ሰው ከገባ ብርቅ የሚሆነበት። ስለዚህ እነሱ አስቀድመው ቢጀምሩ አንቺ ደግሞ አሳምረሽ ስለሰራሽው በአንቺ ላይ በቅናት ተነሱ። አንቺ ደግሞ ጠንካራ ሆኑ ብለሽ የምትመክሪያቸው እህቶችሽን ተምሳሌ ደግሞ አንቺ መጀመሪያ ጠንካራ ሆነሽ መገኘት አለብሽ። እንሰማሻለን፣ ይሰሙሻል። የምንሰማሽ እኛ የሚሰሙት እህቶች አንቺም ጠንካራ ሆነሽ በአንቺ የመጣውን መክተሽ እንደተቋቋምሽ በቤተሰብሽ የመጣውን በመልክሽ የመጣውን ይሄም የፈጣሪ ስራ ነው። አንቺ ደግሞ ያንን ችግሮችን ቀርፈሻልና በዛም ላይ ጠንካራ ብለሽ ተስፋ ሳትቆርጪ ነው። አሁን ለእነሱ ሰርግና ምላሽ ነው ዛሬ አንቺ በመናደድሽ የሚፈልጉት ያ መስለው ከዛ ከሰርግና ምላሹ እንዳይሆንላቸው አለሁኝ ጠንካራ ነኝ ነገም እቀጥላለሁ ብለሽ ጠንክረሽ መስራት ነው እንጂ እንደዚህማ እንደዚህ ካልሰበረኝማ እኔ ሰው አይደለሁም። አቡዬ ብረት ነኝ። ይሄ ካልሰበረኝ እኔ ብረት ነኝ፣ ጀግና ነኝ። በቃ ይሄ ካልሰበረኝ ይሄ ከሶሻል ሚዲያ ካላጠፋኝ ልጄን ሰድበው ካልጠፋው በጣም ጀግና እንደኔ አይነት ሰው የለም። በልጅናለሽ አጠፊም አቡዬ አንቺ የዓለም ምርጥ እናት ነሽ። ዛሬ እኛ የት እንዳለን ታውቂያለሽ? ደስ የሚል ነገር ልንገርሽ፣ እኛ ሆስፒታል ነው ያለነው። ያንን ህፃን ልጅ የስንት እናት እንዴት እንዳበስ እንዳታለቅሽ አቡዬ፣ ወላሂ ነው የምልሽ። ምን የመሰለ መስዋዕት ያደረኩልሽ ሆስፒታል ነን ገባሽ? ይኸው ኦፕራሲዮንም በሰላም ጨርሶ ወላሂ ተረጋጊ፣ በአላህ ይሁንብሽ። እንደዚህ አትሁኝ። ስንት ህፃን እያዳንሽ ነው፣ ስንት በሽተኛ እያዳንሽ ነው። አላህ እኮ ያያል እኮ የኔ ፍቅር። የምትሰሪው ስራ እኮ አላህ እኮ በስራሽ እኮ የሚከፍልሽ። እንዴት ሰራ ሰው ስለተናገረሽ እንደዚህ ስሜታዊ ልትሆኝ አይገባም። እኔ አይደለም የተናገሩት እኮ ሱሱ ልጄ ይገባኛል ብሌን ሁሉ ነገር ልጄ እኔ በልጅ አንቺ ዛሬ እዚህ ጋር በልጅ ተናገሮሽ ደምባ እያለቀሽ ነው። እዚህ ጋር አንድ እናት ደግሞ በአንቺ ብርታትና በአንቺ ማንነት በአንቺ ጥንካሬ በአንቺ ኃይል ማለት ነው ምን የመሰለ ሆስፒታል ውስጥ 2 ዶክተር ለብቻው ስፔሻል ዶክተር መጥቶለት ኦፕራሲዮን ተደርጎ ይኸው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው የኔ ፍቅር። ምን ሆነሽ ነው? በአላህ ዛሬ ነበር አይደል ሰርጀሪው? ይሄ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከትልሻለሁ። እስኪ ወጣ እየጠበቅን ነው የኔ ፍቅር። ኧረ በአላህ እንደዚህ አትሁኝ። አንቺ ጀግና እናት ነሽ፣ የብዙዎች እናት ነሽ። ለኔ ስስጎኔ ነው ታውቂያለሽ። ለስንት ልጆች እርዳታ ለሊት ሳልተኛ ቁጭ ብዬ ስሰበስብ አድሬያለሁ። በልጅ ጉዳይ አልደራደርም። ልጅ ስስገባኝ ልጇ ይታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ። ለሊቱን ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃን ልጅ አሁን ሆስፒታል ላላችሁ ለህፃን ልጅ ትልቁ አካውንት ኦልሞስት 1 ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ሲሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እኔ እርዳታ አላቆምም። ቢደክመኝ ቢያመኝ አልጋ ላይ እንዲተኝቼ እኮ ወገቤን አሞኝ እኮ እንደዚህ ተኝቼ የምመዘግብ ሰው ነኝ አይደል? ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም ለጥቅሟ ነው እየተባልኩ አላቆምኩም። ይኸውልሽ አቡዬ ያለ ስሜ ከታማሚ ኮሚሽን ትወስዳለች እየተባልኩኝ አንድ ታማሚ እኔ ኮሚሽን የጠየቅኩት ካለ አምጡልኝ፣ የፈለጋችሁትን ነቀጣ። እንደዚህ እያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ የእኔ ፍቅር የሞላውን ያልሞላውን አስጨድቀሽ ይህን የመሰለ ሆስፒታል ላይ የዚህ ሀገር ዜጋ እዚህ ሆስፒታል መጥቶ አይታከምም። ሀቢቢ ይህን የመሰለ ሆስፒታል ላይ እንዲታከም ልጁ በሰላም ሁለት ስፔሻል ዶክተር ነው ለብቻ ከውጭ መጥቶለት በስነ ስርዓት ኦፕራሲዮን የተደረገው። ይሄ በማን ኃይል ነው?
እኛንን ያሰባሰብነው በአንቺ ኃይል ህዝቡ አንቺን ስለሚወድሽ አንቺ ጥሩ እናት ስለሆንሽ ነው። እናትየው አሁን ውስጥ ናት። ስትወጣ አገናኝሻለሁ። ወላሂ ሀቢባ ዛሬ እሷን አንቺ ስታይ ማለት ነው እንዴት ደስተኛ እንደምትሆኝ እኔ ነኝ የማውቀው የኔ ፍቅር። ይኸውልሽ ወላሂ ለአዚም ሀቡ ይሄን የመሰለ ሆስፒታል ውስጥ ልጁ በሰላም ኦፕራሲዮን አድርጎ ጨርሶ እግሩን ካላንቀሳቀሰ እግሩ እንደሚሄድና እንደማይሄድ እርግጠኛ ይሆንና ኦፕራሲዮኑ ካደረገ በኋላ እግሩ ላይ ተንቀሳቅሶ አሁን ከማደንዘዣ ሲነቃ ወደ ክላሱ ይገባ። ሲገባ ደግሞ እንዴት እንደሚያምር 10 ደቂቃ 5 ደቂቃ ይወጣል። አረ ባላ እንደዚህ አትማ ያው ያለናት። አረ በቃ ችግር የለ። እኔ በልጄ ስለሆነ ነው የታመምኩት እንጂ እኮ እኔ እኮ ራሴ እኮ ሰፈከት አይገርመኝም። ሲረዱኝ ነው የሚወሉት እኮ እኔ እንደፈለጉ ቢያብጠለጡልኝ። በልጄ ሲሆን ነው እኮ እኔ ያልቻልኩት።